አንቺን ላለማጣት በጣም ብዙ አስቤ አውርጄ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት ላልቀረኩ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይኝ ያላዳምጥሽም። ከኔ ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ካንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፈያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ መምራት ትችላለሽ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል። አላማሽ ምናምን ከጎን ለሆን ስለፈለግኩ ነው። ከጎን ይሁኛል አልከኝም እንዴ? አይደለም አትተኝ ስትለኝ አልነበር? አይደለም ፊት ስለሆነ ነው እንደዚህ የምትለው? አይደለም ሃይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። በጀመረችበት መንገድ ጀምራለች። የልጅ አባት አንተ ካልሆን በስም ማጥፋት እንድትከሳት ፈልጋለሁ። እንደውም በዚህ አጋጣሚ ልነግርህ እኔ ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንቺ ስላንቺ የማይመለከተኝም ስላንቺ የማይመለከተኝም ሃይሚ፣ የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። ምክንያት አለኝ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን ይሄ አሁንም ደግሞ ከጎንህ ነኝ ያለው። እኔ ደግሞ በእንደዛ አይነት አልፈልግም። ከጀርባ መሆን ከጀርባ መበጥበጥ ልማዷ ነው። አሁንም በእንደዛ አይነት እንትን ታረጋጋ ነው ኧረ ቤተሰብ ምን ጉድ ነው? ምንድነው የምንሰማው? ወዴት እየሄዱ ነው? ሰሞኑ የነ ሃይሚና የነ ብሩክን ቪዲዮ እየለቀቁኝ አልነበረም እና ዛሬ ስሰማው በጣም አስጠላኝ። በጣም ነው የሚደብረው። እንዴት ነው የሚያደርገው እንደዚህ? ሃይሚም ደግሞ ራስሽን አስከብሪ እንጂ በዚህ ልክ ምንድነው? ሃይሚም ከጎንህ ያንኩኝ ነው ብላ የሆነ ማስመሰል አይነት ነገር ነው እያሳየች ያለችው ማለት ነው። ማስመሰሉ ምንም አያደርግም። ባይዘው ቤተሰብ እውነቱን ተናግሮ እውነት እንትን ማለት ነው እንጂ እንዴት ነው በዚህ ልክ ሰውን እንትን ማለት? ኧረ የምር ይደብራል በጣም። ሃይሚም ራስሽን አስከብረሽ ኑሪ፣ እሱንም በስነ ስርዓት። ሲጀመር አልፈልግም የሚልበት ጉዳይ የለም። ሁለት ደግሞ አንቺ ለምነሽው አይደለም ካንቺ ጋር መሆን ያለበት ማለት ነው። አንተና ብሩኬ ልጁን የሱ ከሆነ የኔ ነው ብሎ በስነ ስርዓት ተናግሮ እንትን ማለት ነው እንጂ የኔ አይደለም ብሎ ሴትን ማባረርና ሴትን መጉዳት ማለት ደግሞ ከባድ ነው። ለምንድን ነው እንደዛ የምትጎዳት እሷ? ወይ ስለወደደችህ ስላፈቀረችህ ነው በዚህ ልክ እንትን መተላት? ሌላ ነገር ሌላ ጠላት ነገር የሆነ ነገር አስባ ከሆነ ሃይሚ እሺ፣ ግን ሌላ ነገር ሳታስብ አንተ በዚህ ልክ ማስቀየም ማለት አንቺም እንደዚህ ይሆንሽ ነው እንደዛ ይሆንሽ ነው ምናምን ነገር እያልክ ያለው ነገር በእርግጥ እሱም ትክክል ነው ሊባል ይችላል፣ ሃይሚም ትክክል ነች ሊባል ይችላል። ግን ሃይሚ ያበዛችሁ ነው ያለችው ማለት ነው። አብረን እንተኛ እስከምትለው ድረስ መድረሱ በጣም ነው የሚያስጠላው። ሴት ልጅ ሆና ራሷን ካላስከበረች እንዴት ነው ሄዳ ቤቱ ድረስ ሄዳ እንደዛ አይነት ነገር የምትናገረው? መናገር የለባትም። ደግሞ የምትናገራቸው ቃላቶች እውነት ራሱ አይመስሉም፣ እንዳለ ውሸት ናቸው። በደንብ ይዋችሁ። እኔ የምር ሃይሚ ምን አንድ ቀን ስለሷ መጥፎነት ማውርቼ አላቅም ነበር። ከትላንት ወዲያ ነው መችለታ የለቀቁት ቪዲዮ ራሱ ተናግሬ ነበረ። ግን እንደዚህ መሆን የለበትም፣ እሷ እንደዚህ መሆን የለባትም ሲጀመር ማለት ነው። በጣም ነው የሚደብረው እንደዚህ ስትሆን ሴት ልጅ። ብሩኬ ሁለታችሁንም አልፈልጋችሁም፣ አንተም አልፈልግም፣ ሃይሚም አልፈልግም፣ ያቺም እኔም አልፈልግም ብሏታል ማለት ነው። ኢየሩስ የምትባለው ማለት ጉዟ ልጅ። ስለዚህ እንደዛ ካላት ይሄንን ጥርጣሬ ሃይሚ የሚወዳት ከሆነ የሚያፈቅራት ከሆነ ያቺ ራሱ እርጉዝ ብትሆን ትቷቱላ ሊመጣ ይችል ነበር። ግን ልጁ የኔ ነው ከሷ ጋር ሆናለሁ ብለህ የምታስብ ከሆነ ሃይሚ መጉዳት የለበትም እዚህ ጋር ማለት ነው። እንዴት ነው በዚህ ልክ ሃይሚ የምትጎዳት? ሃይሚ መጉዳት የለበትም። ሁለት ደግሞ ሃይሚን የምትወዳት የምታፈቅራት ከሆነ ልጁ ያንተ ካልሆነ ከሃይሚ ጋር የምትለያይበት ነገር የለም። ወይም ደግሞ ይሄንን ሴራ አንተ ያሰርከው ነገር ቢሆን እንጂ ማለት ነው። ስለዚህ ይሄንን ነገር ባታደርጉትና እንደዚህ በመሃላችሁ ሰው ያስገባችሁ እኛ ወይስ ድራማ ነው? እስኪ ንገሩን። ድራማ ከሆነ እሺ እንቀበላለን፣ ችግር የለውም። ግን በዚህ ልክ እንደዚህ መሆን በጣም ነው የሚያስጠላው። አታደርጉ በቃ እንደ ይበቃል። ከዚህ በላይ እኛ አንሰቃይኮ ተሰቃየን እኮ በእናንተ የመጣ